ብርጭቆ አጥባ አታውቅም ነው? ስራ ተጠቅም ስታይ እያጠብኩ ያለ አያያዘ ልክ አይደለም። በስርዓት ጠብ እኮ በጣም እያጠብኩ ያለሁት በስርዓት አይደለም እያጠብኩ ያለው እኮ በስርዓት ጠብ እያልኩ ነው። ሄርሜላን የቆሸሹትን ልብሶችን በማሳጠብ አብርሽንም እንጀራ በማስጋገር የዳኒ አስደንጋጩና ያልታሰበው ቅጣት አሁንም እንደቀጠለ ይገኛል። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ትናንትና ዳኒ አብርሽ እንዲማር በማለት በዚህ መልኩ ሲቀጣው ነበረ ማለት ነው። እና እቃዎቹ አልጸዱም፣ አጽዳቸው በደንብ እጅህን ታጥበሃል እያለ እንግዲህ በጣም ነው ሲያሰቃየው የነበረው በነገራችን ላይ ማለት ነው። እና እንደ ባለፈው ለታ ሩታ ደፈረችኝ ካለው በላይ አብርሽ እንደ ትናንትና ማታ ተደፍሮ አያውቅም። በነገራችን ላይ ስራ ክቡር ነው። ግን ደግሞ በዚህ አንደኛ ሲያዘው በጣም ከባድ ነበረ። በቃ እንደ ህፃን ልጅ ነበረ ሲያዘው የነበረው። ሁለተኛ እንደ ወንድነቱ በጣም የሚከብድ ነገር ነበረ ማለት ነው። በዛ መሀል ላይ አብርሽ እንደውም ዳኒን ይመታዋል ብዬ በጣም ሰግቼ ነበር። ምክንያቱም የያዘውን ካራ ሲያነሳው ነበረ። በዛም ሊማታ ፈልጎ ነበረ ማለት ነው። ስልኩንም ሊቀማው ፈልጎ ነበር እና በተለይ ደግሞ የካራው ነገር እጅግ በጣም አስፈሪ ነበር። አስተውላችሁ አይታችሁት ከሆነ ካራውን ያዝ አደረገና አየና ከዛ ወደ ዳኒ ዙሮ አየና የሆነ እንትን ሊማታ ፈልጎ እንደገና አስቀመጠው ማለት ነው። እና ዳኒ እንግዲህ ገና ሊጥም ያቀጥናል፣ ይጋግራል እንጀራ፣ ልብስ ያጥባል፣ ቤት ይወለውላል እያለ ነበረ ማለት ነው። በነገራችን ላይ ዳኒ የእውነት ማስታረቅህ ደስ ብሎኝ እያለ ነገር ግን ደግሞ እንዲማር ከሆነ የፈለግከው በቂ ነው። ገባህ? በቂ ነው። ከዚህ በላይ እንጀራ ማስጋገሩ፣ ልብስ ማሳጠብ ወይንም ደግሞ ቤት ማስወልወል አግባብ አይደለም ማለት ነው። ምክንያቱም አንተ እስከ መጨረሻው አብረህ ቆይተህ ላትቆይ ለሩታ ነው ጦሱ የሚተርፋት። ገብቷል? አንደኛ በበቀልና በግዴታ የሚመራ ትዳር የለም። ገብቷል? ሁለተኛ ደግሞ በእንደዚህ አይነት መልኩ አይደለም። ካስታረቀ አይቀር ሙሉ እርቅ ማድረግ አለብህ እንጂ የሆነ አሁን አብርሽ ውስጡ ላይ ንዴት አለው፣ የሆነ እልህ አለው፣ የሆነ በቀል አለው። ገብቷል? ስለዚህ ሩታን ጦስ ውስጥ ነው የምትከታት ማለት ነው። ሩታ እንግዲህ አረ ቡና ላፍላ ምናምን እያለች ነበረ። ሩታ ብትቀጣው ይሻል ነበረ አንተ ከምትቀጣው ማለት ነው። ምክንያቱም አንተ ሌላ ወገን ነህ። አንተም በጥሩ አይን አያይህም፣ በክፉ አይን ነው የሚያይህ። ስለዚህ አንተ የቀጣህበት መንገድ ለማስተማር ወይንም ደግሞ ሊሰማ አልቻለም፣ ተብቷል፣ እንዲስተካከል ብዬ ነው ምናምን ብትልም ግን ቤት ማስወለሉ እንደገና ብዙ ነገሮች ትንሽ ደንበር አልፈሃል ማለት ነው። ልዑልን ደግሞ የገዛ ልጁ ነው ይይዛል፣ አንተ ባትለውም ይይዛል ማለት ነው። እና ይበቃል። እንዲማር ፈልገህ ከሆነም ይበቃል። ከዚህ በላይ እጅግ በጣም መዳፈሩ ልክ አይደለም። ሩታ እቤት በመምጣቱ ደስ ብሏታል። ገብቷቸዋል። በፍቅር ነው የተቀበለችው። አስተቃቀፏ፣ ደስ ማለቷ፣ በጣም ብዙ ነገሮች በደስታ ነው። ገባህ? ግን አንተ ደግሞ እዛ ጋር ብርጭቆን በስርዓት አቀብለኝ፣ ይሄን ጠባ አልጸዳም፣ እጅህን ታጥባል፣ ይሁን ቆሻሻ ነው ያደረከው። ባጭሩ ይሁን ውሻ ነው ያደረከው። እና ይሄ ንግግርህ ደግሞ ሁሌ አንተ ኤቭሪዴይ ከሩታ ጋር ስለማትሆን ለእሷ ነው ጦሱ የሚተርፋት። እዛ ቤት አሁን ስትኖር ሁሌ አብሯት ነው። ሁሌ ማን ነው የሚጠብቃት? አብራት አድረልቻ መቅረጽ እንዳለ ሁሉ መቀረጽም አለ። ገብተዋል ነው ሌላ ክላስ ልታደር ነው። ይህን ነገርም ታሳቢነት ልታደርገው ይገባል ነው እንደኔ አባባል። ውሽማይቱን እሷን ገና ጠርተን እናሳጥባታለን ምናምን ስትል ነበረ። እሷን አሳጥባት በደንብ ልብስ ምናምን የቆሸሸ ልብስ ያውን በዋሽንግ ማሽን ሳይሆን በእጇ ማለት ነው። አዎ እንደዚህ በቃ። እስኪ ጎንበስ ብለሽ ጠቢ። ደግሞ ለምንድን ነው ቁጭ ብለሽ የምታጥቢ? ጎንበስ ብለሽ እሷን በደንብ አሳጥባት ማለት ነው። ግን ደግሞ አብርሽ እንደዚህ በጣም መጫኑ ልክ አይደለም። በእርግጥ ሩታን አይሰማትም፣ እኔን ነው የሚሰማኝ፣ እኔ ነኝ የማስተካክለው ምናምን ብለ ሊሆን ይችላል። ግን ደግሞ አባወራ እንዳባወራነቱ ነው ራሱን የቻለ ደረጃ አለው ማለት ነው። በእርግጥ ሩታ እርጉዝ ምናምን ከሆነችው አንጻር ብዙ ነገሮች አሉ። ግን ደግሞ
ትዳር ሲባል ይቅር ሲባል ሁሉንም ነገር እርግፍ አድርጎ በጥሩ ነገር መገኘት ነው። አሁን እነሱ አስታረቅኩ ካልካ ይቀር ሁለታቸውም በሰላም ልዑልን የሚያሳድጉበት መንገድ ነው እንጂ መፈጠር ያለበት ነገም አንደኛው ተነስቶ ቂም በቀል፣ አንደኛው ደግሞ በድር ከፈላ፣ ከዛ በቀል እየተባለ እንደዚህ አይነት ትዳርም የለም፣ እንደዚህ አይነት የሚመራ ህይወትም የለም በጭራሽ ማለት ነው። ምንም በቀል የሚባል ነገር አይጠቅምም ባጭሩ ገባ። ፍቅር ከሆነ ፍቅር ነው፣ ይቅርታ ከሆነ ይቅርታ ነው፣ አለቀ። እዛ ጋ በሰላም ነው ነገሮቹ መቋጨት ያለባቸው እንጂ ገና እንጀራ አስጋግረዋለሁ፣ ሀብሴት አስቀጥነዋለሁ፣ ልብስ አሳጥበዋለሁ ማለቱ። በነገራችን ላይ ዛሬ እንግዲህ እነ አቤላ አብርሽን ነጻ እናወጣለን ብለው ይመጣሉ ከነ አብርሃም ቤት። ከዛ እንግዲህ ሩታና ዳኒ ደግሞ ፋይሉን ሴቭ የሆነ ቦታ ላይ ለማስቀመጥ ሂደዋል። እንግዲህ በዛ መሀል ላይ ተገናኝተው እነ ዳኒና እነ ማን ነው እና አቤላ ኃይለኛ ጦርነት ውስጥ ሊገቡ ይችላሉ። ከዛም እንግዲህ ውሽሚት ደግሞ እሷ ሄርሜላ በስ ነይ ጠቃጠቢ ልብስ ጠቢ ወይ እንጀራ ጋግሪ ተብላ ልትቀጣም ትችላለች፣ አይታወቅም። ካልሆነ ያብርሽን ፖስትበታለን ሊመጣ ይችላል። ዞሮ ዞሮ እንግዲህ ዳኒ እሷም ትቀጣለች እያለ ነበረ ማለት ነው። እና እንግዲህ እሷን ቅጧት እንደፈለጋችሁ አድርጋችሁ ማለት ነው። እኔ ምን አገባኝ? ቅጧት በደንብ እንደ ስርዓት የሌላት ልጅ ጎንበስ ብለሽ ጠቢ ደግሞ ማለት ነው። ቤቱን ሁሉ አስወሉላት በስነ ስርዓት ጽድት አድርጋት ወሉል ማለት ነው። ግን ደግሞ ሁለታቸው መሀል ላይ ችግር እንዲፈጠር አልፈልግም። ትዳር ከተባለ ትዳር ነው እና ሩታ በፍቅር ስትቀበለው ዳኒ ግን እርቁ ጥሩ ሆኖ እያለ የቀጣህበት መንገድ ይበቃል። ከዚህ በኋላ የሚቀጥል ከሆነ በጣም ይከብዳል። ለሩታ ነው ጦሱ የሚተርፋት። አብርሽ እንደው የማይማታ ነገር ሆኖበት ነው እንጂ ትናንትና ሊማታ እያቃጣው ነበረ ማለት ነው። አስተውላችሁ እዩ። ካራውን የያዘበት ፓርት ስልኩን ሊቀማም ነበረ ምናምን እና ዳኒን በቃ የሆነ ነገር ላድርገው ልተው እያለ ነው። ከራሱ ጋር ግብ ውስጥ ነበር፣ ከራሱ ጋር ትግል ውስጥ ነበር እና ሩታም ደግሞ እንድትጠላ አንፈልግም። ምክንያቱም እሷ ብዙ ጊዜ ሰዎች በድለዋት ይቅር ብላለች። ይቅር የሚል ልብ አላት። እንደዚህ እያደረግ ደግሞ እንድታስጠቁራት አንፈልግም። ማለት ተለያይተና እንደዚህ ብለናል ስላለ የፈለገውን ህይወት የመኖር መብት አለው አብርሽ። ግን ደግሞ ለልዑሌ ሲባል አንድ ላይ መሆናቸው ወደ ቤት መመለሱ ምናምን ደስ ብሎኛል። በነገራችን ላይ ግን ደግሞ ወዶና ፈቅዶ ነው እንጂ ነፃነቱን ተቀምቶ ተገዶ ምናምን መሆን የለበትም። መጨረሻ ላይ በግድ ከመጣ ኋላ መልሶ ስለሚሄድ ማለት ነው። በፍላጎት ሲሆን ሁሉም ነገር ደስ የሚለውና አብርሽ እንግዲህ የዛሬ ማታ ቪዲዮ ጦርነት ይከፈታል አይከፈትም፣ ሄርሜላም እንግዲህ ትቀጣለች ተብሏል። ዳኒ ባለው መሰረት የአብርሃም ቅጣት የትናንት ነው። በቃው ሲበዛ ጥሩ አይደለም ዳኒ። እሺ እና በተረፈ ውዶችዬ ላይክ ሰብ ያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።